የጥቁር ህዝቦች ቤት የመላው አፍሪካውያንና ዓለም አቀፍ ማህበረሰቦች መዳረሻ ሶስተኛው የዲፕሎማቲክ ከተማ አዲስ አበባ ከቅርብ ዓመታት ወዲህ የምታስተናግዳቸው ሀገራዊ አፍሪካዊና ዓለም አቀፍ ሁነቶች ቁጥር ከወትሮ በእጅጉ ጨምረዋል። ከዚህ ጋር ተያይዞ የእንግዶች ጸጥታና የደህንነት ጉዳይ ብዙ ሀገራዊ ገጽታን የሚያጎላና የሚያጎድፍ እንደመሆኑ ጠንካራ ስራን የሚጠይቅ መሆኑ አይቀሬ ነው። በተለይም እንደ አፍሪካ ህብረት ያሉ ሀገር ገጽታዋን በብዙ የምትገልጥባቸው መድረኮች ሲኖሩ ደግሞ የእንግዶች እጀባና ደህንነት ምን መልክን ይዞ የሚሰራ ነው። እንደዚህ አይነት ፕሮግራሞች ሲኖሩ የፖሊስ ሚና በጣም ያደገ ነው። ነገር ግን ፖሊስ አጠቃላይ ስራው ላይ የሚኖረው ፕሬዘንስ ትልቅ ቢሆንም ሌሎች የጸጥታ የደህንነት ተቋማትን በዚህ ስራ ውስጥ ይሳተፋሉ። የጋራ ግብረ ኃይል አለ፣ የጋራ እቅድ አለ እና ስራው በዛ እየተመራ አሁን የአፍሪካ ህብረትን እንግዶች በስፋት ገብተዋል። ከዛሬ ጀምሮ ደግሞ የሀገራት መሪዎች ይገባሉ፣ ዓለም አቀፍ ተቋማት ኃላፊዎች ይገባሉ። እነሱንም እየተቀበሉ የከተማውን ሰላምና ደህንነት በአስተማማኝ ሁኔታ ማረጋገጥ ይጠይቃል። ለዛ ደግሞ በቂ ዝግጅት ተደርጓል። በስራ አስፈጻሚዎች ስብሰባ ለጀመረው የህብረቱ ስብሰባና የአፍሪካ ጣሊያን ስብሰባ በቂ ዝግጅት መደረጉንም አንስተዋል። ዘንድሮ ለሚደረገውም 39ኛው የአፍሪካ የመሪዎች ጉባኤና 48ኛው የስራ አስፈጻሚ ጉባኤ ኦሬዲ ዛሬ ተጀምሯል። ከዚህ ጋርም ተያይዞ በጣም ሰፊ ቁጥር ያለው ዴሌጌሽን ከሀገራት እንደዚሁ ከዓለም አቀፍ ተቋማት ኃላፊዎች ጭምር በዚህ ጉባኤ ላይ ይገኛሉ ተብሎ ነው የሚጠበቀው። ዘንድሮ ደግሞ ለየት የሚያደርገው የአፍሪካ ኢታሊ የሰሚት እዚህ አዲስ አበባ ላይ ነው የሚደረገው። ለዚህ እሱንም ባማከለ መልኩ ከፍተኛ ዝግጅት ተደርጓል። ከዚህ ቀደም በመዲናዋ ግዙፍ ሁነቶች ሲደረጉ የመንገዶች መዘጋት የዜጎችን ዕለታዊ ክንውን መስተጓጎል ውስጥ የሚከት እንደነበርም የሚታወስ ነው። ነገር ግን ዛሬ በተሰራው የቅንጅት ስራ ነባር መስተጓጎሎች ተቀርፈው ዜጎች 24 ሰዓት ያልተገደበ እንቅስቃሴ እንዲያደርጉ መቻሉን ጀነራል ኮሚሽነር ደመላሽ ገብረ ሚካኤል ነግረውናል። አዲስ አበባ ከተማ በጣም የተረጋጋ ሰላማዊ፣ ህብረተሰቡን በከፍተኛ ደረጃ ከጸጥታና ከደህንነት ተቋማት ጋር ተቀናጅቶ ከተማውን ሰላምና ደህንነት እያስከበረ ስለመጣ ከተማችን አሁን እንደሚታየው ቀንም ማታም ሌሊትም ሰው በጣም በነጻነት የሚጓዝበት እና ብዙ ሰዎች በጣም በደስታ ቱሪስቱም ቢሆን እንደዚህ አይነት ሴፍ የሆነ ሴኩርድ የሆነ ከተማ ብዙም ቦታ ስለማይታይ በጣም ደስተኛ ሆነው እየተንቀሳቀሱ ነው ያሉት። ለዚህ የአፍሪካ ህብረትንም ጨምሮ በተሳካ መልኩ እኛ በኩል ማድረግ ያለብን ሁሉ አድርገናል። ስራዎችን እየሰራን ያለ ነው። ለተገኘው ውጤትም ከሐምሌ ወር ወዲህ በህዝብ በዓላትና ዓለም አቀፍ ሁነቶች ላይ የተሰሩ ስራዎች አብነት ናቸው። ለአብነት እንኳን ብንመለከት ከ2017-18 ከሐምሌ ጀምሮ እስካሁን ባለው ጊዜ ውስጥ በጣም ብዙ ዓለም አቀፍ መድረኮች፣ አህጉራዊ መድረኮች እና ሀገራዊ ኩነቶች በአዲስ አበባና እንደ ኢትዮጵያ ተከናውነዋል። በእነዚህ ላይ እንግዲህ የጸጥታ ተቋማት፣ የደህንነት ተቋማት በጣም ተቀናይተን በእቅድ በስርዓት ስራዎቻችን እየመራን ያለ ነው። እንደሚታየው ትላልቅ ኩነቶች እንደ ሀገርም በጣም በብዙ ሚሊዮን የህብረተሰብ ክፍል የሚሳተፍባቸው ሃይማኖታዊ የተለያዩ በዓላትም ጭምር በተለይ በጎዳና ላይ የሚከናወኑ ተግባራት በሰላም እያለቁ አሁን ለአፍሪካ ህብረት ደርሰናል ማለት ነው።